ኖላዊት ክፍል 43 የእርግብና የሀና የምርመራ ውጤት መጣ። ሰላምና ሀና በከባዱ ተጣሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ በማድረግ አበረታቱን። በባለፈው ክፍል ኖላዊት ሀናና እርግብ የደይን ምርመራ ሊደረጉ ነበረ ያቆሙት ማለት ነው። እንግዲህ በክፍል 43 ተመርምረው ውጤቱ መጥቷል። ነገር ግን እንግዲህ ባዩሽ ባለፈው ክፍል ላይ እንዳያችሁት እርግብ ፈርታ በነበረበት ሰዓት ባዩሽ ምንም ነገር እንዳትፈሪ፣ ሁሉንም ነገር እኔ አስተካክለዋለሁ ብላ በኮንፊደንስ እየተናገረች ነበረ። እንግዲህ ባዩሽ የሀናንና የእርግብን ውጤት በማቀያየር የእርግብን ለነሜላት ልጃቸው መሆናቸውን በደንብ የሚያረጋግጥ ነገር እንዲያገኙ አድርጋቸዋለች ማለት ነው። ምክንያቱም እንግዲህ ባዩሽ በጣም ራስ ወዳድ እና ገንዘብ ወዳድ ከመሆኗ የተነሳ እንግዲህ የሜላትን ገንዘብ ለራሷ ለማድረግ እንግዲህ የራሷን ልጅ የአንቺ ልጅ ናት በማለት ሀብት ንብረቱን እንድትወርስ ወደ እሷ ቤት በማስገባት ሁሉንም ነገር አስባበት እና ተዘጋጅታበት ስለሆነ እንግዲህ ባዩሽን ማንም ሰው ሊያስቆማት አልቻለም። እንግዲህ የደይን ምርመራውንም በማቀያየር ሀና ሳትሆን እርግብ የነ ሜላት ልጅ እንደሆነች በእርግጠኝነት አሳይታቸዋለች ማለት ነው። ሰላም እና ምናሴም በሁኔታው በጣም ግራ ተጋብተዋል። ምክንያቱም ሀና ተዋሻለች ብለው አላሰቡም። ሀና ላይ እምነት ነበራቸው። ሲቀጥልም ደግሞ በማንኛውም የደይን ምርመራ እንዲደረጉ እንደገና ሀና ቪዲዮውን እንዳየችው ፎቶውን እንዳየችው በጣም ስትደነግጥ ስለነበረ ሰላም ትንሽ ጥርጣሬ እርግብ ላይ አድሮባት ነበር እና በሀና ደግሞ 100% እርግጠኛ ሆና ነበረ ከሀና ጎን የቆመችው ማለት ነው። ነገር ግን አሁን ምርመራው የሚያሳየው ሰላምና ምናሴ እንደጠበቁት ስላልሆነ በሀና በጣም ተከፍተውባታል ማለት ነው። እንግዲህ ሰላምና ሀና በከባዱ ጸብ ውስጥ ይገኛሉ። ምናሴም እንግዲህ በጣም ግራ በመጋባት ላይ ይገኛል ማለት ነው። እንግዲህ ሜላትም ሀናን በጣም ታስቀይማታለች፣ ብዙ ነገር ትናገራታለች። እኔ እኮ አባትሽን ለማሳከም ብዙ በደከምኩኝ እንዴት እንደዚህ ታደርጊያለሽ? ጭራሽ በልጄ ትመጫለሽ ወይ ብላ ሀናን ቅስም የሚሰብር ነገር ትናገራታለች። ሀናም እንግዲህ እኔ ልዋሽ አልችልም፣ እንዴት እንደሆነ ባላውቅም ነገር ግን ታሪኩ የእኔ ነው፣ ፎቶና መስቀሉም የእኔ ነው ብላ ትናገራለች ማለት ነው። ሜላትም እንግዲህ አንዲት ነገር እንድትናገሪ አልፈቅድልሽም፣ ዝም ብለሽ ከቤቴ ውጪ ብላ ከቤቷ ታስወጣታለች ማለት ነው። እንግዲህ ሀናም በጣም ታዝናለች፣ ታለቅሳለች። በባለፈው ክፍል ላይ ደግሞ የሀና አባት እንግዲህ ሀናን ስላስቀየሟት ይቅርታ ለመጠየቅ ሀና ስራ ቦታ ውሰዱኝ ብለው ሄደው ነበር። ነገር ግን ያው ቤት ውስጥ አላገኟትም። ምክንያቱም ለምርመራ በሄዱበት ሰዓት ነበረ የሀና አባት ቤት የደረሱት ማለት ነው። እንግዲህ ሀና እዚህ ጋር ያጠፋችው ነገር ምንድን ነው ቢሉ ለአባቷ ባለመናገሯ ትልቅ ጥፋት አጥፍታለች። ምክንያቱም በሰዓቱና በጊዜው ለአባቷ የተፈጠረውን ነገር ሁሉ ተናግራ ቢሆን ይህ ሁሉ ነገር አይፈጠርም ነበረ ማለት ነው። ነገር ግን ስላልተናገረች እንግዲህ ሀና ብዙ ጊዜ በጣም ድብቅ ናት ማለት ነው። ነገሮችን ለሰው አትናገርም። በራሷ ነው ነገሮችን፣ ችግሮችን ለመፍታት የምትሞክረው ማለት ነው። ይሄ ነገር ደግሞ በጣም ብዙ ነገር እየጎዳት እናያለን። እንግዲህ ሀና ከነሜላት ቤት እያለቀሰች እና እያዘነች ትወጣለች ማለት ነው። ሰላምን በጣም ታዝናለች፣ ታለቅሳለች። ምክንያቱም ሀናን እንግዲህ በደንብ ለምደዋታል፣ ለብዙ ጊዜ አብራቸው ቆይታለች። ግን አንድም ቀን ስትዋሽና ያልሆነ ነገር ስታደርግ አይተዋት ስለማያውቁ ሰላም በጣም አዝናባታለች ማለት ነው። እኔ እንደዚህ ትዋሻለሽ ብዬ በጭራሽ አላሰብኩም ነበር። እንዴት እንደዚህ ታደርጊኛለሽ? እኔ እኮ ባንቺ በጣም ተማምኜ ነበር እያለች ሀናን ከፍ ዝቅ እያደረገች ሰላም ትናገራታለች ማለት ነው። እንግዲህ ሀና ሁሉም በየተራ ሲጮሁባት በጣም ታዝናለች። እኔ ግን ምንም የዋሸሁት ነገር የለም፣ ሁሉም ነገር እውነት ነው፣ ታሪኩም የራሴ ነው፣ እኔም የእናንተ ልጅ ነኝ፣ ልሳሳት እችላለሁ፣ ነገር ግን ይህ ሁሉ ውሸት ነው፣ ትክክል አይደለም ብላ ትናገራለች ማለት ነው። ሀናም እንግዲህ ሁኔታው በጣም ግራ አጋብቷታል። ምክንያቱም
እንግዲህ ሁሉም ነገር የራሷ እንደሆነ ታውቃለች። ይህ ነገር ደግሞ እንዴት እንደተቀያየረ እና እንዴት እንደዚህ ሊሆን እንደቻለ በጣም ግራ አጋብቷታል ማለት ነው። ግን እውነት ትመነምናለች እንጂ ከመውጣት አትቀርም። አንድ ቀን ባዩሽ እና እርግብም ተዋርደው የሀና ልጅነት መረጋገጡ አይቀርም። ግን እስከዛው ድረስ ደግሞ ሀና በጣም ብዙ ከባድ ነገሮችን እያሳለፈች ትገኛለች ማለት ነው። ሜላትም እንግዲህ ልጄን አግኝቻለሁ፣ እኔ ከቅድሙ እናንተ ናችሁ በልጄ ላይ ጥርጣሬ እንዲኖረኝ ያደረጋችሁት እንጂ ከቅድሙ እኔ በልጄ እርግጠኛ ነበርኩኝ ብላ ምናሴና ሰላም ላይ ትጮህባቸዋለች ማለት ነው። እነሱም እንግዲህ ግራ ስለተጋቡ ምንም ሊሏት አልቻሉም። እናታቸውን እንግዲህ ይቅርታ እኛ እንደዚህ አልጠበቅንም፣ ሀና እንደዚህ ታደርጋለች ብለን ጭራሽ አላሰብንም ነበረ ብለው ይቅርታ ይጠይቋታል ማለት ነው። እንግዲህ እርግብም አያችሁ እኔን አላምን ብላችሁ ብላ እንዴት እኔ ባለመታመኔ እያለች ትንሽ ቅሬታ የተሰማት ታስመስላለች ማለት ነው። እና እንግዲህ በጣም ነው የሚገርመው። እንግዲህ ባዩሽ ሁሉንም ነገር ይሄን ነገር ከመጀመሯ በፊት አስባበት ተዘጋጅታበት ሁሉም ነገር ይህ ሁሉ ነገር እንደሚፈጠር ታውቅ ነበር እና አስቀድማ ግን እሷ ስለተዘጋጀችበት ምንም ነገር ሊገድባት እና ሊያስቆማት አልቻለም ማለት ነው። እንግዲህ እንደነ ባዩሽ አይነት ካሉ ጓደኞች ይሰውረን። ባዩሽ እንግዲህ በጣም ቅናተኛ ናት። በዛ ላይ ደግሞ ገንዘብ ወዳድ ናት ነው እንግዲህ ገንዘብ ስለምትወድና ራስ ወዳድ ቅናተኛም ስለሆነች ነው ይህን ነገር ሁሉ በሜላት በአብሮ አደጓ ጓደኛ ላይ ይህን ነገር ሁሉ እንድታደርግ ያደረጋትኝ ማለት ነው። ሰላም ግን ምንም ሀናን ብትናገራትም ነገር ግን ሀና እውነት አላት፣ እኔ ከሀና ጎን ነው የምቆመው አሁንም ቢሆን ትላለች። ምናሴም እንዴ ያየሽው እኮ የዲኤንኤ ምርመራ ነው እና እሱ ደግሞ ምንም አይዋሽም እና እንዴት ነው ሀና አልዋሸችም ብለሽ እንድታስቢ ያደረገሽ ይላታል። ነገር ግን እኔ ይሄን እንዴት እንደሆነ ባላውቅም ግን ሀና ጋር እውነታ ያለን የሚመስለኝ ትላለች። ሁለቱም ግራ ተጋብተዋል። ሰላም ሁሉም ነገር አልተዋጠላትም። ሁሉም ነገር ውሸት እንደሆነ የገባት ይመስላል። ብቻ ሰላም አንድ የተረዳችው ነገር ያለ ይመስለኛል። የሀና አባትም ሕክምና አልፈልግም በማለት ሕክምናቸውን አቋርጠዋል። አሴርም እባክዎትን ሐኪም ቤት ሄደው ይታዩ በማለት ቢላቸውም እነሱ ግን እኔ መኖር አልፈልግም፣ እኔ አልታከምም በማለት ሕክምናቸውን እንደማይፈልጉት ይናገራሉ። እርግብም ሀናን ተቀድሞ እኮ ነግሬሽ ነበረ፣ አርፈሽ ስራሽን ስሪ ብዬሽ ነበር፣ አንቺ ግን አልሰማ ብለሽ ይኸው ዋጋሽን አገኘሽ እያለች ትላታለች። ሀናም በነጋታዋ ስራ ትገባለች። ከዛ የሚሰጧት ፍቅር የሚንከባከቧት ሀንዬ እያሉ ሰላሴ የሚጠሯት ያ ሁሉ ነገር የለም። ሀና በጣም ከፍቷታል። ፋዘርን በጣም ተስፋ ቆርጠዋል። ከእንግዲህ በላይ የምኖርለት ምንም አይነት ነገር የለኝም፣ አንድ ልጅ የነበረች እሷም ጥላኝ ሄዳለች፣ ከእንግዲህ እኔ የምኖርለት ምንም አይነት ምክንያት የለኝም በማለት ተስፋ የቆረጡ ይመስላሉ። ሰላምም አሴር ጋር ትደውልለት እና እንዲገናኙ ትጠይቀዋለች። አሴር እና ሰላምም ይገናኛሉ። ከዛ ስለ ሀና አንዳንድ ነገሮችን ትጠይቀዋለች። ሀና ምን አይነት ልጅ ናት ትለዋለች። ያሴርም ሀና በጣም ጥሩ እና ጨዋ፣ ሰውን የሚጎዳ ነገር ምንም አይነት ነገር የማታደርግ ስርዓት ያላት እና በጣም የዋህ ደግ ልጅ እንደሆነች ይነግራታል። ከዛ ብዙ ነገር ከነገራት በኋላ ግን ለምን ጠየቅሽ? የተፈጠረ ነገር አለ እንዴ? ሰላም አይደለችም እንዴ? ይላታል። አይ በፍጹም ምንም የተፈጠረ ነገር የለም፣ ነገር ግን እንደው ማወቅ ስለፈለግኩ ነው ትለዋለች። ከዛም ቀጥላ ስለ ሀና አባትየው የነገሩት ነገር ካለ እና ፈቶ መስቀል ምናምን ቤታቸው አይተህ ታውቃለህ ወይ ትለዋለች። እሱም አዎ ይላታል። ከዛ እንግዲህ ስለ ሀና ታሪክ እንደነገሩት ሁሉንም ነገር ይነግራታል። የሀንዬ በልጅነቷ በጣም ቆንጅዬ ናት፣ ካሁኑ ይልቅ የልጅነቷ በጣም ታምር ነበረ እያለ ብዙ ነገር አባቷ ቤተ ክርስቲያን ሄደው ሲመለሱ ወድቃ እንዳገኟት እና ራሷን ስታ እንደነበረ ከዛም በኋላ እንግዲህ ከዛ ስትነቃ ማስታወስ እንደማትችል እና እነሱ ተንከባክበው እንዳሳደጓት ከዛ ሰላም ለብቻዋ ታወራለች። በቃ ሀና ያለችው ነገር እውነት ነው ማለት ነው እና ታዲያ እውነት ከሆነ እንዴት ነው የዴን ምርመራው ሊቀየር የቻለው እያለች ለብቻዋ ታወራለች።
ከዛም አሴርም እንዴ ምን ሆነሻል? ምንድን ነው የምታወሪው? ለምንስ ነው ይሄንን ነገር ስለ ሀና ማወቅ የፈለግሽው? ይላታል። እና ሰላምም እንዴት የዲኤንኤ ምርመራው እንደተቀየረ ውጤቱ በጣም ግራ ገብቷታል። አይ ይሄ ነገርማ ከዚህ ጀርባ የሆነ ነገር አለ ማለት ነው እያለች ለብቻዋ ስታወራ ምን ሆንሻል እያለ ይጠይቃታል። እሷም እየሮጠች ጥለው ትሄዳለች። ከዛ እሱም ሊከተላት ቢሞክርም ነገር ግን ሊደርስባት አልቻለም። ውድና የተከበራችሁ የቻናል ቤተሰቦች ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ ኮሜንት እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆይታ